بسم الله الرحمن الرحيم الحمد لله رب العالمين ولا عقبة للمتقين ولا عدوان إلا على الظالمين وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. قال الحق تبارك وتعالى قال الله عز وجل بعد استعاذة بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. بسم الله الرحمن الرحيم. تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد. نعم الله تبارك وتعالى በዚህ አንቀጽ ውስጥ እቺ አንቀጽ መክያ ነች። ያለምንም ኺላፍ ያለምንም ሰጣ ገባ ዑለማዎቻችን አላህ ረህመት ያርግላቸውና የተስማሙበት መክያ እንደሆነች ነው። እሷ የወረደችበት ምክንያት የተረጋገጠ በሰሂህ ሐዲስ የተዘገባል። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሪዋያ እንደሚለው ጋራ የሆነ አቀበት ላይ በሌላ ሪዋያ ደግሞ ሰፋ በሚባለው ጋራ ላይ ወይም አቀበቱ ላይ ወጥተው ያ ሰባሃ ችግር ሲመጣ እኛ ሀገር ለምሳሌ ድረሱልኝ ነገር እንደሚጣሩት ኡኡታ ወይም ደግሞ ሰው ማነቃቂያና መጥሪያ ነው ማለት ነው። በጠዋት የሆነ ነገር ተፈጠረ ነገር አለ በማለዳ ድረሱ ማለት ነው። ህዝቡ ሁሉ ወጣ። መውጣት የሚችል መውጣት ማይችለው እንኳን አቅመ ደካማና በሽተኛ ራሱ ሰው ላከ። ሲሄድና ምን ስማ ምን ገባ ልጁን ባሪያውን ወሬ የሚያመጣለት ዘገባ የሚያመጣለት ሰው ላከ። ሰው ግልብጥ ብሎ መጣ። ከዛ ሰለላሁ ዐለይሂ ወሰለም እያንዳንዱን ጎሳ በብልት ጠሩ። ዛሬ ጎሳ መጥራት ስትተዋወቅ ችግር ሆነ። መጠቀሚያው ሌላ ነገር ስለሆነ ነው ከመተዋወቂያነት ባሻገር። ግን ቆንጆ ነው። ዑለማዎቻችን በደንብ አድርገው ይዘረዝሩታል። አላሁ ተባረከ ወተዓላ ጎሳ ነገድ አድርጎ ከዛ ውስጥም እንደውም ሽንቂጤ አላህ ረህመት ያርግለትና የሰው ልጅ 6 ቦታ ይከፋፍለዋል። የዝምድና ያቀራረብ የጎሳ አነጋገር። እኔ ማን ነኝ ስትል እከሌነ ጎሳ ውስጥ ከጎሳ ውስጥ ይልክ እንደ በብልት ማለት ነው። እና ሰለላሁ ዐለይሂ ወሰለም ተናገሩ። እያንዳንዳቸውን ጠሩና እኔ ምላችኋል ከዚህ ከኔ ጀርባ ከዚህ ከጋራው ጀርባ ጠላት አለ። ጓዙን ይዞ መጥቶ እናንተ ላይ ሊሰፍር ወይም ደግሞ ሊያጠቃችሁ መጥቷል ብላችሁ ታምኑኛላችሁ? በአንድ ሪዋያ አዋል፣ በሌላ ሪዋያ ደግሞ አንድም ቀን ውሸት አንተ ላይ አይተንብህ አናቅም እናምናለናል። እንግዲህ ሁሌ እውነተኛ መናገሩ ራሱ ይመሰክሩላል ሰዎች ራሳቸው ማለት እና ከዛ ምን አለ እንግዲያውስ ይሄ ነገር ከሆነ እኔ እውነተኛ እናንተ ዘንዳ ከሆንኩና አንዴም ዋሽቼ ማላቅ ከሆነ ከዚህ ጠላት በቅርቡ መጣ ብዬ በአዱኛ ላይና አገራችሁና ንብረታችሁ ወስዶ ከሚያስጨንቃችሁ ጠላት በላይ አደጋ ላይ ናችሁና አላሁን ተባረከ ወተዓላ ብቻ ተመላኪ መሆን አለበት። ቁሉ ላኢላሃ ኢለላህ ቱፍሊሑ፣ በዲኗም በአኺራም ሰላም ትወጣላችሁ፣ ከእሳትም ሁሉ ነገር ጥበቃና ከለላና ደህንነት ታገኛላችሁ፣ ከምትፈሩት ሁሉ ነገር ማለት ከአላህ በስተቀር በእውነት የሚመለክ አምላክ የለም በሉ ብቻ አላቸው። ከዛ ጎታቸው አቢ ለሀብ ማለት ነው አብዱልዑዛ ብን አብዱልሙጠሊብ የሚባሉት የለሀብ አባት ምን አሉ? አሊሃዛ ጀማዕተና ሳኢረ ልየውም ተበለክ፣ እጅ ቆረጥ ምን የከሰርክና አመዱን ዶግ አመዱን ለዚህ ነው እንደ ሁሉ የምትጮውና የምታስጨንቀን?
ብለው ነገሩን አጣጥለው ስብሰባቸውን አደፍርሰውባቸው ሄዱ። ከዛ አላሁ ተባረከ ወተዓላ የእሳቸው ግፍ የእሳቸው ጫና ዲኑ ላይ ረሱሉ ሰለላሁ ዐለይሂ ወሰለም ሁሌ በየሄዱበት እሳቸው ዲኑን ሰው ሲጠሩ ከኋላ እየተከተሉ ውሸታም ነው፣ ፈልፈላ ነው፣ እኔ አጎቱ ነኝ፣ የወንድሜ ልጅ ነው፣ እውነት ቢሆን እኔ አላምንበትም፣ እኔ ያላመንኩበት እንኳን ማን አትመኑ እያሉ ከኋላ እየሄዱ አዛና ሲያስቸግሯቸው ነበረ ማለት ነው። እዚህ ቦታ ሲደርሱ ግን ይሄን የመጨረሻዋን እርምጃቸውን ሲወስዱ አላሁ ተባረከ ወተዓላ ለባሪያው ተቆጣና ለነብዩ በሐዲሱም ሰለላሁ ዐለይሂ ወሰለም እንዳሉት አላህ አለ ብለው እንዳሉት መን ዓዳ ሊ ወልያን ፈቀድ አዘንቱሁ ቢልሐርብ የኔን ወዳጅ ለኔን ያደረሰው ባሪያዬን ጠላት አድርጎ የያዘ መጋጨት ይኖራል። ግን ጠላት አድርጎ የያዘ ከኔ ጋር ነው ጸበዋል። ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። እና አላሁ ተባረከ ወተዓላ መልስ ሰጠ። ረሱሉ ተበ ጠፋ ከሰረ አይደለም፣ አንተ ነህ ጠፋኸው፣ አንተ ነህ የከሰርከው፣ አንተ ነህ ያጣኸው ነጣኸው ብሎ አላሁ ተባረከ ወተዓላ እርግማኑንና ውሳኔው መጽደቁን ነገረን ማለት ነው። እና ይሄን ይመስላል ረሱሉ ሰለላሁ ዐለይሂ ወሰለም እስልምናን ወይም መልእክተኛ ሆኖ ሳይላኩ በፊት ወይም 10 አጎቶች ነበሩት በአባታቸው በኩል ማለት ነው። እና እስልምናን እሳቸው ጋር የደረሱት ግን 4 ናቸው። ከአራቱ 2ቱ ሐምዛ እሱ አሰለመ፣ በመጀመሪያ ከሰለም ውስጥ ናቸው። እንደውም ከጀነቱ ውስጥ የታላቁን ሰይድ የበላይነት ቦታ ተጎናጸፉ። አላሁ ተባረከ ወተዓላ ሸሂድም ሆነው ማለት ነው። ከዛ ለጥቆ አባስ ናቸው። የአብደላህ ብን አባስ አባት አባስ ብን አብዱል ሙጠሊብ እሳቸውም ሰለሙ። እሳቸው መጨረሻ ላይ ነው የሰለሙት። ከዛ 2ቱ የቀሩት አቢ ጣሊብ አጎታቸውና ይሄ አቢ ለሃብ ነው። 2ቱ አልሰለሙም። አቢ ለሃብ ጠላትነቱንና መስመሩን ለቆ የት እንደቆመ በግልጽ ያሳየ ነው። አቢ ጣሊብ ግን አጋዥ ነበሩ። የእሳቸው ላይ እንደውም ሲመክቱ ነበር። ረሱሉ ሰለላሁ ዐለይሂ ወሰለም ላይ የሚወርደውን ውርጅብኝ ሁሉ ሲቋቋሙ ነበር። ሌላ ይቅርና መጨረሻ የሞት አፋፍ ላይ ቆመው እንኳን እሳቸው መጥቶ የሞታቸው አልጋ ላይ ሆነው አጎቴ ሆይ ላኢላሃ ኢለላህ ብቻ በል ከሊመተን ኡሓጁ ቢከ ዒንደላህ፣ በዛ ሰበብ አላህ ፊት እሟገትልሃለሁ ያለፈውን ይቅር እንድትባል መጨረሻህን ማረጋህን አሳምር ብለው ሲጎተጉቱት ዳዕዋ ሲያደርጉ መጥፎ ጓደኛ መጥፎ ነው አይለቅም፣ ተያይዘው ለመሄድ ነው። የአባትህን እንትን ስንት የተከበርክበት ሀገር አሁን ፈርቶ ደግሞ ሰለመ ይሉኛል፣ ጆሮዬ ስሜ ይጠፋል ብሎ ወሁወ አላ ሚለቲ አቢህ በአባተኛው መንገድ ላይ ነው እባክህ ብሎ በዛው ሄደ። ሰለላሁ ዐለይሂ ወሰለምን ላጎትህ ምን አደረግላቸው? ለአቡ ጣሊብ አሉት። በትክክለኛ ሐዲስ እንደመጣው ከአንተ ሲከላከል ሲመክት ብዙ ነገር ሲያደርግልህ ነበረ። ምን አደረግክላቸው ሲሉት ሰለላሁ ዐለይሂ ወሰለም የእሳት መሃል ውስጥ አግኝቼው ዱዓ አድርጌለት በእኔ ዱዓ ወይም ሸፋዓ ምልጃ ምክንያት ከእሳቱ ውስጥ ወጥቶ ግን የእግሩ እንትንቺ ክፍቷ ውስጥ 2 በርበዳም ማለት ይችላል 2 ፍም ብቻ 2 አናት እንደ ከሰል በለው ምሳሌ ከሰል አይደለም እንደ ፍም 2 ፍም ብቻ እግሩ ላይ ተደርጎ ጎርጓዳው የእግሩ ጉርጓዳ ውስጥ ተደርጎ በዛ ቆሞ ከዛ አሉ ሰለላሁ ዐለይሂ ወሰለም ጭንቅላቱ ይፈላላል።
በሱ ቤት የመጨረሻ እየተቀጣ ያለው እሱ ነው። ግን ከእሳት ባልተቤቶቹ ውስጥ ከዘውታሪዎቹ ውስጥ እንደሱ የመጨረሻው ቀላል የለም ሰለላሁ ዐለይሂ ወሰለም። እና አላህ ይጠብቀንና የረሱል ሰለላሁ ዐለይሂ ወሰለም አጎቶች እንዲህ ነበሩ። ሁለቱ ኩፍር ላይ ሞቱ። አንደኛው አጋዥም ቢሆን ሌላኛው ደግሞ ድፍን ተቃዋሚ ማለት ነው። እና ከዚህ ነው የምትነሳው ሱራ። ቢስሚላሂ ረሕማን ረሒም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው እንጀምራለን በአላህ ስም ማለት ነው። እሱ አላሁ ተባረከ ወተዓላ ረሕማን የሆነ በረሕመት የሚነገር የረሕመት ባለቤት መሆኑ ከማንነቱ ጋር የተያያዘ ምንም ሰዓት ላይ ማይነሳ፣ ረሒም ደግሞ የሆነ ለረሕመት የሚደረግላቸው ፍጥረታት በፈለገ ጊዜና ለፈለገው ረሕመት የሚያደርግ በዛ እንደዛ ነው ያሳለፍነው። ተበት ከሰረች ጠፋች የዳ እጆች ሁለት እጆች የዳ ሁለት እጆች አቢለሃብ የአቢለሃብ ሁለት እጆች ጠፋች ትጥፋ ማለት ነው። ወተበ በእርግጥም ጠፋች። እጅ ብቻ የተባለበት ምክንያት ምንድን ነው? ኢጥላቁል ጁዝ ወኢራደቱል ኩል ይባላል። በእኛም ቋንቋ አለ፣ አሳያችኋለሁ በአማርኛ ማለት። አሁን አንዳንድ ሰው የሆነ ቦታ ሲሄድ እስቲ ፊቴን አሳይቼ ልምጣ ይላል ብሎ አይወጣም። ምንድነው? እንተዋወቃለን እንደ ልሂድ ማለቱ ነው። እዛ ያማውን እዚህ ጋር እጁ ጠፋች ስል አላህ የእጅህን ይስጥህ ይላል፣ የስራህን ይስጥህ ማለቱ ነው። እጅ ማለት የተፈለገበት ምክንያት በብዛት ጥፋት በገዛ እጁ ይባላል አይደለ? ቋንቋ ገብቷቸዋል። እጅ ማለት ስራው የሚከናወንበት በብዛት ስለሆነ ነው። አልሐምዱሊላህ ብለን ተለምነ ነው የርሐሙከላህ ብለህ ከሆነ አላውቅም። ጮክ ብለህ በላ አስፈራሩ ኢንሻአላህ። እና ተበት ጠፋች የዳ ሁለት እጆች አቢለሃብ የአቢለሃብ እጆች ትጥፋ እርግማን ወተበ በእርግጥም ጠፋች እስከተረገመ ድረስ አላህ ከሆነ እስከረገመው ድረስ ጠፋች። ከሰረ ወደቀ። እዚህ ጋር ዑለማዎቻችን አላህ ረህመት ያድርግላቸውና አቢለሃብ የለሃብ አባት ለሃብ የተባለበት ምክንያት ያወጡለት ምክንያት ከውበቱ ከቅላቱ አንጻር ነው ይላሉ። ከፋም ለማም ለሃብ ብለውታል። የለሃብ አባት ነው። ይሄ የሚንቀለቀል የእሳቱ ፍም አለ አይደል? የሚንቀለቀል የሚንበለበል እንደዛ ማለት። ግን አላሁ ተባረከ ወተዓላ በክብር ስም ጠራው። አቢለሃብ ስሙ አይደለም። አብዱላህ ብን አብዱልዑዛ ብን አብዱልሙጠሊብ ነው። ግን ስሙን አልጠራውም። ለምን አሉ ዑለማዎች። ከፊሎቹ ምን አሉ? አላህ ረህመት ያድርግላቸውና አብዱልዑዛ ማለት የዑዛ መናት ወላት ወልዑዛ ጣዖታቶች ናቸው። የጣዖት የዚህ ባሪያ ልክ እኛ አብደላህ ስንል በኩራት የአላህ ባሪያ በመሆን በመተናነስ ደስ እያለ እንደምንጠራው ያ ደግሞ የዛ ባሪያ መሆኑን እንደዛ መግለጽ አልተፈለገም ማለት። ነገር ግን ወአለይኩም ሰላም አቢለሃብ ማለት የከሌ አባት ብሎ በክብሩ ለምን ተጠራ ሲባል አንደኛ የሚታወቅበት ምክንያት ከሰሃቦች ምሳሌ አቡ ኡማመት አልባሂሊ በስሙ በብዛት አቡ ዘር በስሙ የሚያውቀው ይቆጠራል። አቡበከር በስሙ የሚያውቀው በትንሽ ነው። እና ይሄ የክብር ስም ነው። ስም የቱ ይበልጣል? አሁን ይሄ የክብር ስም ነው። አሁን ስም አለ የከሌ አባት ባለ ስም አለ። ይሄ ደግሞ ለቀባ አለ። እንትና እንደዚህ እንትና ባሪያው እንትና እንደዚህ የሚባል ለቀባ ያ ነው አይደለ? ለቀባው መጥፎ ከሆነ በተለይ ሰውየው ማይወደው ከሆነ አይፈቀድም። አላህ ምን አለ? ወላ ተናበዙ ቢልአልቃብ በመለጣጠፍ ስም
አትጠራሩ አለ። ያ ክልክል ነው። የከሌ አባት ግን የክብር ነው። በብዛት ይሄን ያላቸው አረቦች ናቸው። ልጅ ራሱ ሆኖ 5 3 ዓመት 4 ዓመት ሆኖት የከሌ አባት ይባላል በባህል ማለት። በእኛ ሀገርም ጅማ ሰዎች ያላቸው ያን ግን በክብር ስሙ እንዴት ተጠራ ሲባል ይሄ አንደኛ የሚታወቅበት ስለሆነ ነው እንትን ለማለት ማለት። ግን የቱ ይበልጣል? ከፊል ዑለማዎች በስም ይበልጣል አሉ። አቢላሃብ ራሱ በስም ነው፣ በስም አልተጠራም አሉ። ከፊሎቹ ደግሞ በስምማ አይደለም እነ ሃሩንም እነ ፊርዓውንም በስም ተጠርተዋልና ከፋ ብለማ ሰውየው በሚወደው ነገር ነው የሚጠራው። እኔ በብዛት የከሌ አባት ማለት ሰው እወዳለሁ። አንዱ ምን አለ የከሌ አባት አትበለኝ እኔ የራሴን ስም ነው የምወደው አለ። ከዛው ጊዜ አቆምኩኝ ማለት እና ሰው በሚፈልገው መጠራት አለበት። ይሄ ከገባችን እናልፋለን። ተበት ትጥፋ የዳ እጆቹ አቢ ለሀብ የአቢ ለሀብ እጆች ትጥፋ እርግማን ወተበ በእርግጥም ጠፋች፣ ከሰረች፣ አጣች፣ ነጣች። ማ አግና ዐንሁ ማሉሁ ወማ ከሰብ ማ አግና ምን ጠቀመው? ሁለት አይነት ትርጉም ነው። ማ አግና ምን ጠቀመው? ምንም አልጠቀመውም ነው ትርጉሙ። ማ አግና ዐንሁ ከሱ ላይ ምን መለሰለት? ዐንሁ ከአቢ ለሀብ ላይ ምን መለሰ? ማሉሁ ገንዘቡ የወረሰውና ወማ ከሰብ እሱ ያፈራው ገንዘብ ምን መለሰለት? ምንም አላስጣለውም ማለት ነው። ከአላሁ ተባረከ ወተዓላ ቁጣ የእሱ ማዕረግ፣ የእሱ ስታደስ፣ የእሱ ገንዘብ፣ የእሱ ልጆች፣ የእሱ የሚባሉ ነገሮች በሙሉ ያገኘውና የከሰበው ያመረተው ማለት ነው። ልጆችም ከአንተ ከስብ ነው የሚቆጠሩት እና ከባለቤቱ ማለት ነው። እና እነኚህ ሁሉ ምን አደረጉለት? ማ እስቲፍሃምያ ስናደርግ እስቲፍሃምያ ማለት እንደ ጥያቄ ምን አደረጉ? ምንም ነው መልሱ። ወይም በቀጥታው ከተረጎምከው ማ አግና ዐንሁ ወዐለይኩም ሰላም ወረሕመቱላህ ማ አግና ዐንሁ ምንም አላደረግለትም። ማሉሁ ገንዘቡ፣ ወማ ከሰብ እሱ የለፋው የደከመበት ነገር በሙሉ ምንም አላደረገለትም ማለት እና ገንዘብ ለምእመናን ከሆነ ብዙ ጥቅም አለው። ባገኘ ቁጥር ይተናነሳል። አሁን እኛ ጋር የተለየ ግምት አለ። ከአዱኛ ላይ ሌላ ደርማችሁ እንዴ እዛ ልምጣን። አሁን ሱፊያ አለ ምን አለ ዙህድ አላቸው ይባላል። ስለ አዱኛ እንትን አይሉም ይባላል። ማለት ከአዱኛ ቁጡብ ናቸው አይገቡበትም ይባላል። ያ ትክክለኛ የእስላማዊ ግንዛቤ አይደለም። አዱኛ እንደፈለክ ይኑር፣ በእጅህ ላይ ካለ ችግር የለበትም በዲኑ። ልብህ ውስጥ ካለ ነው ችግሩ። የዛች ውዴታ የዛች የገንዘብ ውዴታ ብቻ በሐራምም በምንም እንድታመጣ የሚያደርግ ስትመጣም ካላህ ሐቅ ላይ እንድትታቀብ እንድትቆጠብ የሚያደርግ ከሆነ ያ ትክክል አይደለም። ግን ኖሮክ ካላህ መንገድ ላይ ካላጣላህ ባላህ መንገድ ላይ ካላስቀረህ ችግር የለውም። ከአዱኛ ላይም በአዱኛ ቢዚ ባተሌ የሆነም አይባልም። ሀብታሞች አሉ ከነብያቶች ራሱ ሱሌይማን ራሱ አንድ ቀን እየታጠበ አሉ ሱሌይማን ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩን፣ አንተ ርቦት የመጣ ሰው የለም ቁጭ በል እየታጠበ ሱሌይማን ማለት አለይሂ ወሰለም ነብዩ ሱሌይማን እየታጠበ ቢላች ማለት እንደ ቢራቢሮ በረሮ አይደለም ቢራቢሮ ነው ፍላይ በተርፍላይ ቢራቢሮ እንደዛ እንደ ቢራቢሮ ብዛቱን እንግዲህ ገምት። ወርቅ እንዳል ወረደበት እየታጠበ ነው።
ትቶ ሰብሰብ ገባ። አላህ አናገረው፣ አንተ አላብቃቃውክምን? ከዚህ ጌታዬ ከአንተ ችሮታ ማን ይብቃቃል? አሁን ክልክል አይደለም፣ ግንዛቤው እጅህ ላይ ቢሊየነር ብትሆን ችግር የለም። አላየም አቡበከር ያለውን እንዳለ አመጣ አይደል? ያለውን እንዳለ አመጣ ሲባል በወቅቱ በእጅ ያለውን ነው እንጂ መሬቱንም ቤቱንም ሸጦ አመጣ እንዳይመስል። ቤቱ ያለው በወቅቱ በእጁ ያለውን እንደዛ እና በወቅቱ የደረሰውን እና አላቸው ማለት ነው። ግን ትስስራቸው ልባቸው ውስጥ አይደለም፣ በእጃቸው ነው። ገንዘብ በእጅ ካለ ችግር የለም። ገንዘባቸው በቀልባቸው ያለ ሰዎች ግን ይከስራሉ። አሁን ሱሌማን የሚያክል ገንዘብ ያለው የለም። ኦኬ ቃሩንም ብታየው አላህ ምን አለ? ኢነ ቃሩነ ካነ ሚን ቀውሚ ሙሳ ፈበጋ ዐለይህ ወአተይናሁ ሚነል ኩኑዚ ማ ኢነ መፋቲሐሁ ለተኑኡ ቢልዑስበቲ ኡሊል ቁዋ ኢዝ ቃለ ለሁ ቀውሙሁ ላ ተፍረሕ ኢነላሀ ላ ዩሒቡል ፈሪሒን ሲሉት ተቦጣረር። እኛ ትልቅ ሀብት ሰጠነዋል። ቁልፉን ብቻ የካዝናዎቹ ቁልፍ ብቻ ትላልቅ ጎበዝ ወጠጤዎች 9 የሚደርሱ የሚሸከሙታል። ቁልፍ ካዝናው አይደለም፣ ቁልፉን ብቻ ያን ያህል ሰው የሚሸከም ሀብት ያለው አላህን ትንሽ ድንበር እንዳታልፍ ሲሉት ምን ይኸውልህ እኮ በእውቀታችን ያገኘነው ነው አለ። መጥፊያ ሆነ እና ይሄም ምን አለ አላሁ ተባረከ ወተዓላ አቢለሃብንም አለ የእሳቸውን አጎት ማግና ማዐንሁ ከሱ ላይ አልመከተለትም አላስጣለውም ማለት ማሉሁ ገንዘቡ ወማ ከሰብ የሰበሰበውም ነገር በማዕረግም በስታደስም በምንም ልጆቹም ሁሉም ማስጣል አይችልም። ከጠላትነታቸው የተነሳ እሱ አጎታቸው ማለት ሁለት ልጆቹ ዑትባና ዑተይባ መሰለኝ የረሱል ሰለላሁ ዐለይሂ ወሰለም ኡሙ ኩልሱምና ዘይነባ አግብተው ነበር። ፍቷል። አንዳንዴ እኮ አንዱ ዝም ብሎ ፈታ፣ አንዱ አባቴን አስረስታለሁ ብሎ ጠግቦ ሄዶ ደንፍቶ እሳቸው ብላ ልጁንም መልሶ ልጆቹን ልጅቷን አባረዋት ማለት ደንፍቶ ሄደ። አላሁመ ሰሊጥ ዐለይሂም ከልበን ሚን ክላቢከ አሉና ዝም አሉት። አላህ እንደው ውሾችህን ልቀቅበት አሉት። አንድ ቀን ንግድ ሲሄዱ ወደ ሻም እሱ አለበት አዳር መጣ። ሲመጣ ሰውዬ እሳቸው መሐመድ የእሱ ዱዓ ጠብ አትልም፣ ለመሀል አስገቡኛል ከጀማው ማለት መሀል ላይ ተኛ። እዛ አንበሳ መጣ። ማነው ከሱ እሱም ብቻ ወስዶ ያን ያህል ጠላትነት እንደ ቤተሰብ ማለት ነው። እና ልጁም አላስጣለውም። ልጁ ራሱም ከራሱ ላይ ማስጣል አልቻለም። ናም ሰየስላ ናረን ዛተ ለሀብ ካላስጣለው የት ይሄዳል ለሚለው ጥያቄ አላህ መለሰ። ሰየስላ ሰልይ መሽዊ ይባላል። ሰየስላ ማለት እሳት ሳይነካው መብሰል ነገር። አሁን አሮስቶ ሲያደርጉ አይተህ እንደዚህ እሳት ሳይነካው ስልይ ይባላል። ስልይ መሽዊ እሳት ሳይነካው የሚበስለው ነገር ነው። እናገለባብጠዋለን ማለት ይሄ አዛበል ቀብር ነው። ይሄ አዛበል ቀብር ይጠበሳታል። ዛሬ ጊዜ አዛበል ቀብር የለም የሚልህ ሰው እንዲህ ነው። ተረት ተረት ነው አለ እንደውም በቅርቡ ወጥቶ ተረት ኢማማቸው እንደዚህ ያለ ሰው በአሁኑ ሰዓት ያሉ ሰዎች ያሉ ቆብ የደፉ ነው። ሌላ ሰው እንዳይመስልህ አላቸው። ወይ ዶክተርም ሊሆን ይችላል፣ ዲግሪም ሊኖር ይችላል።
የዛሬዎቹን እንተዋቸውና የበፊቶችን ይህ ነገር የጀመሩትን አንዱ ሞተ። ሙዕተዚላ ነው። የረሱሉ ሰለላሁ ዐለይሂ ወሰለም ሰተፍተሪቁ ሃዚሂ ኡማ ኢላ 73 ፊርቃ 73 ቦታ ይከፋፈላሉ አላሉ። ከዛ ውስጥ አንዱ ነው እና ሞተ ኢማማቸው ማለት ነው በዛ ዘመን። እና የአህሉ ሱና የሆነ ሼክ ሄደ ቀብሩ ላይ። የአህሉ ሱና ሼኮች እንዳለ ተናደውበት አጉረጥርጠው ሲመጣ አንተ ከኛ ጋር ነህ ስንለካ ለምን ሄድክ አሉት። ነግራቸዋለሁ ዝም በሉ አለ እና ሄደ። እሱን ያሰገደው ሰላተል ጀናዛ ማለት ምን አልኩ መሰላችሁ አላቸው። እስቲ ምን አልክ ንገረን አለ። እንዴት ለመንክለት አለ። እሱ ጋር የሚለመንበት ቦታው ሱፍ እጅ እግር ጣምሩ መውረጫ ማምለጫ በሌለ አፉ በታሰረበት ቦታ የሰው በሚከጅልበት ቦታ ልኩን ሰጠ። ጌታዬ ሆይ ይሄ ባሪያ አንተ ጋር መጥተዋል፣ ትላንትና የለም ሲል ነበር አሳየዋል። አቅምሰው የለም ሲል ነበር አቅምሰዋል። እና ዛሬም አሉ። አዛብል ቀብር ግን አለ። በትክክለኛ ሐዲስ አለ፣ በቁርአን አለ። በሐዲስ ይመጣልናል ኢንሻአላህ። በሙስሊም ዘንድ በብዛት አዛበል ቀብር የሚያስገኝ ነገር ምንድን ነው ያሉ ሰለላሁ ዐለይሂ ወሰለም። አንድ ቀን ሰለላሁ ዐለይሂ ወሰለም ቀብር ላይ ሄደው እነኚህ ሁለት ቀብሮች ባለቤቶቹ ይተዓዘባሉ እየተቀጡ ነው ሲባል ይሄ አንደኛው ከሽንቱ አይጥራራም አይጠብቅም ማለት ነው። ነዝህ ላልነት አለው። በትንሽ እንደ ትንሽ ነገር ነው የተመለከቱት፣ ግን ትልቅ ነገር ነው አላህ ዘንዳ። ያኛው ደግሞ ወሬ ይነቅላል። ወሬ መንቀል ማለት እንደዚህ ያሉ እንደዚህ ያሉ እንደዚህ ያሉ እንደዚህ ያሉ ያጋጫል፣ ያቃጥራል። ነሚማ ያ ከዛ ወስዶ ማለት እንመጣበታለን። እና ምን አለ አላህ ሰየስላ ይገባል ከአዛበል ቀብር ጀምሮ ወደዛ። የሰው ልጅ አለ 6 ቦታ ይታሰራል። ልብ በል አንድ የሰው ልጅ እስር ቤቱ 6 ነው። መጀመሪያ አባቱ ጀርባ ላይ ይታሰራል። ከዛ አላህ ፈቀደለት ቀን ሲወጣ ማህፀን ውስጥ ይታሰራል። ከዛ ሲወጣ በአንቀልባ ደግሞ ሸብ አድርገውት ማንቀሳቀስ የለም፣ እግር አንጠልጥሎ ብቻ ይቆያል። አሁንስ ተፈታው ሲል ትምህርት ቤት ይውላል። እስር ቤት ነው። ወጣ መጣ ማታ ቤት ስራ ነው ምንድን ነው ገባ፣ ምንም ሌላ ነገር በማዕከሉ ትንሽ ይጫወታል፣ አለቀ። ሊል ሲል ኦፊስ ይገባል፣ ስራ ነው። ወጣ ደከመው፣ ቤት ነው። አይ ትንሽ ልረፍ ሲል ሌላ እስር ቤት ይገባል። ሴቷ ታስረዋለች፣ ባለቤቷ። ከሷ ጋር ሲወጣ እንግዲህ ወይ 2 ሜትር እዛ ከተፈታ ተፈታ፣ 2 ሜትሩም ከሆነ ሌላ እስር ቤት። አላህ ይጠብቀን። እና አላህ ምን አለ? ሰየስላ ይገባታል፣ ናረን እሳትን ይገባል። ዛተ ለሃብ ምትንቀለቀል ምትንበለበል የሆነች እሳት ማለት እሳት ዛሬ አለ። አላህ አዘጋጅተናል አለ፣ እኛ አምነናል። በሩቅ እውቀት ማመኑ ያንን ያካትታል። የት ነው ያለው ይላል ሌላው የሙዕተዚላ ምናምን ግሩፖች ማለት እኛ የት እንዳደረገው አይደለም። እመኑ ተባለ፣ አምነናል፣ አለቀ። ወምራአቱሁ አለ አላህ ባለቤቱ ትገባለች። ሐማለተል ሐጠብ ያቺ እንጨት ለቃሚ የሆነችው ባለቤቱ ትገባለች። አሁን ባለቤቱ ሰው ሲሳሳት ነሲሃ መደረግ፣ መልካም ማሰብ፣ መውቀስ ካልሆነ
መታቀብ ነበረባት። ባለቤቶቻቸው መጥፎ ሆነው የታቀቡ ሴቶች ጀነትን የተቆናጠጡ አሉ። በደንብ አስያ የፊርዓውን ባለቤት አይደለች? ረቢ ብን ሊ ዒንደከ ፊል ጀና ቤት አዛው አንተ ገንባልኝ ብላ ከሱ ጋር ብቻ እሱ ውስጥ እጇን አጨብጭባ አልገባች። የኑህ ባለቤትስ አፈነገጠች። በብዛት እንደዚህ ያፈነገጡ ሴቶችን ምን ይላል? ሴትዮዋ ወይም እምራአቱ ባለቤቱ ሴትዮዋ የሚባለው ጥሩ ቋንቋ አይደለም፣ ግን ባለቤቱን ይላቸዋል እምራ ብለው። የደጋጎቹን ደግሞ ዘውጅ ይላል። ያ የሚያሳየው ጸብ ነገ እንደሌላቸው ነው። የውመል ቂያማ ቀን ثم إنكم يوم القيامة عند ربكم تختصمون አሉ ሰለላሁ ዐለይሂ ወሰለም። ክርክር አለ ብዙ ሰው ዛሬ በብር የታፈነ መናገር ያቃተው ግሩፕ የሌለው አቅመ ደካማ የተዋጠ ምድሩን ቦታው የተወሰደበት ሸብ ያለ የሆነ ነገር ፈርቶ ነገ ይናገራል አይደለ? ማንን ይፈራል? ብዙ ሙግት አለ። መንገድ ላይ ደግሞ የተሳሳተ ሰው ደግሞ ይረጋገማል። አንተ ባትሆን ኖሮ እርኩስ አንተን እንዲህ ያረከኝ ብሎ ይረጋገማል። እነዚህ የሚረጋገሙና ክስ ያላቸውን ሰዎች ኢምራአ አላቸው አላህ። በትክክለኛ መንገድ የተጋገዙ ደግሞ ወይም ራሳቸውን የነጠሉ ሰዎች ደግሞ በበጎ ተጠሩ። ባለቤቱን ምን አለ? ወምራአቱሁ ባለቤቱም ሐማለተል ሐጠብ እንጨት ለቃሚ ሆና ሳለች። እቺ የትልቅ ሰው ሚስት ነች። ባለቤቷ በጎሳ ውስጥ ቦታ ያለው ሰው፣ አባቷም አቡ ሱፊያን ናቸው። ወንድሟ የአቡ ሱፊያን እህት ነች። በማዕረግ በጎሳ ውስጥ ቦታ ያላቸው ናቸው። እና እሙ ጀሚላ ትባላለች። እንዲህ አይነት ሴት መቼም እንጨት ወርዳ አትለቅምም። ለምን? እንጨት ተሸካሚ አላት አሉ ዑለማዎቻችን። ለዛ መልስ ሰጡ። ከሁለት ከሶስት አንድ ነው አሉ። አንደኛ እቺ ሴት ረሱሉ ሰለላሁ ዐለይሂ ወሰለም ያን ያህል ማዕረጋው ከፍ ቢልም የነብዩ ሰለላሁ ዐለይሂ ወሰለም ለመጉዳት ብላ ሾክ ምናምን ለቃቅማ መታ ትበትናለች በመንገዳቸው ላይ። አንድ ነው። ሌላው ግን ምንድነው? ነሚማ አላችሁት አሁን ቅድም ወሬ ከዚህ ወስዳ ወደዛ ታመጣለች። ሰው እንዲፋጅ ሰዎች ሆድና ጀርባ እንዲሆኑ መርዝ ታሰራጫለች ማለት ነው። ዛሬ ጊዜ ቀላል ጊዜ እኮ ነው። ያለውን እንኳን ቢነግርህ እኮ ቆንጆ ጨምሮ ይነግር። ረሱሉ ሰለላሁ ዐለይሂ ወሰለም ከፋ ቢልመርኢ ኢስመን አን ዩሐዲሰ ቢኩሊ ማ ሰሚዐ። ለወንጀልነት ለተጠያቂነት በቂ ነው የሰማውን በሙሉ ማውራቱ ሳያጣራ ማለት ነው። በጣም ከባድ ነው። እንደውም ነብዩ ሰለላሁ ዐለይሂ ወሰለም አይሻና ሐፍሳ ተስማምተው ዘይነባ ጋር ከአስር በኋላ በብዛት እግር እዛ በዛ ምንድነው ብሎ በአይሻ ጎትጓችነት ሐፍሳ ተስማምቶ አይደለችም እና ምስጢሩን በኋላ አላህ ነገራቸው። ያ አዩሃ ነቢዩ ሊመ ቱሐሪሙ ማ አሐለ ላሁ ለከ ተብተጊ መርዳተ አዝዋጅከ ወላሁ ገፉሩ ረሒም ብሎ ነገራቸው ምስጢሩን። አንቺ ብለው መጥተው ማለት ነው። አንቺ እንደዚህ ነገረችሁት? እሷ አልነገረችኝም፣ አላህ ነው የነገረኝ። ግን ሰለላሁ ዐለይሂ ወሰለም ሉክ አላህ ነግሯቸው፣ አላህ አይደል የነገረው? እውነት ነው። ምን አለ አላህ የእሳቸውን አነጋገር ባህሪ ሲገልጽ ከፊሉን ነግሮ ከከፊሉ ገሸሻል፣ አልተናገረም ሁሉንም። እውነተኛ እንኳን ቢሆን የሆነ ነገር ማስቀረት አለበት። እርሾ እንዲሆን አይደለም፣ ግን የሆነ ነገር ትቆጠባለህ ማለት ነው። ዛሬ
ያለውን ጨርሶ ተበድሮም ሳይለቅ ሳይጠቅም ሳይጨምር ይቀራል። ምንም ነገር እኮ በማን ላይ ይዋሻል? ችግር የለው። ያኛው ሼክ ላይ ይዋሻል፣ ያኛው ዲን ላይ ይዋሻል። ባለፈው እንደነገርኳችሁ ኢብኑል ቀይም ኪታብ አለ ተልቢሱ ኢልቢስ ይባል። እዛ ላይ እነ ሱፊዮች የመሳሰሉ ግሩፖች ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ውሸት ይዋሹታል። ይሄ ነገር ውሸት አይደለም፣ ውሸት ነው። ታዲያ ለምንድን ነው የምትዋሹት? አይ እኛ እሱ ላይ አልዋሸንም፣ ለሱ ነው የዋሸነው። እንደው ብዙ ሰው ጀምዓው በርከት እንደ እኔ ላይ ዋሹልኝ አላለም ሰለላሁ ዐለይሂ ወሰለም። አትዋሽባቸውም አትዋሽላቸውም እና ክልክል ነው። ምን አለ አላህ ፊ ጂዲሃ በአንገቷ ላይ ሐብሉን ገመድ አለ ሐብል አለ ሚን መሰድ ከጋጫ የሆነ ወይም ከገመድ የሆነ ተገመደ ከሆነ አለ። ይህ ማለት ምን ማለት ነው? እሷ ያ ትልቅ ሀብት ወይ አንገት ላይ የሚደረግ እንትን አለ ነበራት። ያለኝን ነገር እንኳን ጨርሼ እችንም እንኳን ሀብል እንኳን ቢሆን ጨርሼ የነብዩን ሰለላሁ ዐለይሂ ወሰለም መንገድ ማጥፊያ ላይ አውለዋለሁ አለች። አላህ ደግሞ በዛው ሚንዳ መነዳቸው። አንቺም አንገትሽ ላይ እሳት ውስጥ ሆነ ሌላ እሳት የእሳት ሰዎች በሙሉ አለባቸው፣ እሷ ደግሞ ተጨማሪ አላት። ዑለማዎቻችን አንድ ሰው እችን አያ ብቻ በማየት የሰለማል ቁርአን እውነት ነው። በበኩል ይመስላችኋል? ያየውስ ክርስቲያን ነበር። እችን አያ አይቶ ቁርአን ከአላህ ዘንዳ ነው ምንም ጥርጥር የለውም እና ሰለም። እንዴት ያየው ይመስላችኋል? እብሽር አሁን የዛሬ 25 ዓመት ይሆናል ካምፓስ ዩኒቨርሲቲ እያለሁ አንድ ሰለሞን የሚባል ልጅ ነበር። እሺ እዛ ዶርም ስር ይሄ እንግሊዘኛ ቨርሽኑን ቁርአን ያነብ ነበር። አሁን ክርስቲያን ነበር፣ በጣም እየጨፈጨፈ ያነባል። የአላህ ነገር መገጣጠም ገርሞኝ ነው። ይሄ ተፈቲያ ላይ ይጠይቀኛል። እንዴት ይሄ አቡ ጠሃብ እንዴት በእስልምና ላይ ክርስቲያን እያለ ማለት ነው እንቅፋት ቢሆን አላህ ቁርአን እስከ ማውረድ የደረሰባቸው በሚስቱም ላይ በሱም ላይ እያለ ይወስ ኮችኒንግ እኔ በዛ ሰዓት አቅሙም የለኝም ልመልስ። አሁን ሲሉ ገርሞኝ ነው ኡስታዝ። አሁን አዳማ ነው ያለው ሰልሞን ወላሂ አልሐምዱሊላህ። አሁን ሲናገሩ ገረመኝ። ይሄንን በዚያ ሱራ ይሁን አላውቅም፣ ግን ያነብ ነበር ልጁ። ከዛ በኋላ ከወጣም በኋላ እኛ ተመርቀን ከወጣ በኋላ ሙስሊም ሆኖ አሁን በጣም ያለኛ ጠንካራ ሙስሊም አልሐምዱሊላህ ሰለሞን አልሐምዱሊላህ። ይሄ አሁን ተገጣጠመብኝ ከዚህ ጋር ዘካ ኦኬ። ሌላውና እሱ ያየበት መንገድ ማለት ነው። ሳልናገር አሰባለ እሱ ያየበት በፈለክ ቦታ አንተ ብቻ ይሄን አንብቦ ከዚህ ከተረዳው ይሄ ቁርአን የአላህ ከአላህ ነው ሌላ ቦታ ነው በዚህ ብቻ ምንም ጥርጥር የለውም ብሎ ሰለመ። ትክክል 100%። አሁን ቻሌንጅ ነው የእሳት ነው ብሎ ደመደመ አይደለ? አረ እንደው እናስዋሸው ቁርአኑን ብሎ በውሸት ቢሆን መስለም ይችል ነበር። ጊዜ ያለው በህይወት እያለ ወርዶ ሰምተው ሳይሰል አላህ የእሳት ነው ብሎ ወደ በእሳት ጎዳና ላይ ቀኑ ሲጨልምበት ከዚህ በላይ ማስረጃ አልፈልግም። ሳይገደድ ማስመሰል እንኳን ይችላል። ሙናፊቆች አሉ ያስመሰሉ። እንደዛ ምን አቃተዋል? እንዴት መላ አላመጡማል? ይሄ አላህ ነው። ይሄ አያ የወረደ ጊዜ ኡሙ ጀሚል ወምራቱ ባለቤቱ ማለት ነው ሰለላሁ ዐለይሂ ወሰለምና አቡበከር ከአባ ጋር ቁጭ ብለው ድንጋይ ይዛ መጣች። አራች ሴትዮ ነገር ብሏታል መሰለኝ አሉ አቡበከር። ተዋት አታየኝም አሉ። ቁጭ ብለው መጣች። አንተ
የታለ ጓደኛ አለች። እሱ ራሱ ይኸውና ዝማ ምንድን ነው ምናምን እኛ መሳደብ ጀመረ አይደለ አለች። አይ እሱ እንኳን አይሳደብም አለ። አይሳደብም ይኸው እንደዚህ ወርዶ የለ አይ ቁርአን የወረደው እሱ ስድብ አይደለም አለ። አልሳደብም ግን ንገረው አለች ብላ ሌላ ስድብ ጨምራ ዲኑንም ሁሉንም ነገር ሰድባ ባገኘው ፈልጨው ነበር የሚሄደው አላህ አወጣው ነገር ብላ ሄደች። አላህ ምን አለ? وإذا قرأت القرآن جعلنا بينك وبين الذين لا يؤمنون حجابا مستورا. أنت القرآن يقرأها كثير. وإذا قرأت القرآن جعلنا النادر قلها لنا بقريونا እሱ በሚፈራው በሚሸሸው جعلنا النادر قلتان وجعلنا بينك وبين الذين لا يؤمنون بانتنا بالامانو سووش مكاكل حجابا እናደርጋለናል وإذا قرأت القرآن دقمه نعم በአኺራ ጀዛከላሁ በአኺራ ባላማኑ ሰዎች መካከል ሂጃብ እናደርጋለን። ሂጃቡ ምን አይነት እሱ ራሱ ሂጃቡ ራሱ መስተውረን የተደበቀ ማታየው ማለት ሂጃብ አለ ግን አታየው። ልክ አሁን ውሃ ሁለቱ ውሃዎች ሲቀላቀሉ አላህ ሂጃብ አድርገናል አለ። ሂጃቡን ግን ራሱ አታየው። ሂጃቡ ራሱ የተሐጀበ ማለት ግርዶ የተጋረደ ግርዶ ማለት እና ይሄን ይመስላል። هذا بالله التوفيق وصلى الله وسلم على نبينا محمد وعلى اله وصحبه اجمعين. يا رسول الله صلى الله عليه وسلم دعوة يقر نبر ምሳሌ አንዳንድ ሰው ገር አድርገው ገር ነው ዲኑ ገር ነው ይላል። የሙሉነት አንድ ምልክት ነው። መቆጣት ባለበት ቦታ ካልተቆጣ ምሳሌ አባት ነው ሁሌ ልጆችን ያባብላል አባብል አንዳንድ ቀን ይገርፋል፣ ይቆነጥጣል፣ ያስጨላቅሳል እያለው ቢከለክላል ለማዕደብ ማለት ነው አይደለ? እየቻለም አይገዛም ምሳሌ ቢፈልግም ሆዱም እያለቀሰ ውስጥም ቢሆን ይመታቸዋል የነገር ለማስተካከል አይደለ? እና ሁሌ ገር ነው ሁሌ ልስልስ ነው ካልክ ተሳስተሃል። ትርጉም ጥንካሬና ብርታት ሀያልነትና ቆፍጣነትን በሚያሳዩበት ቦታ ማሳየት አለብን። ረሱሉ ሰለላሁ ዐለይሂ ወሰለም ኹጥባቸው ሲያደርጉ ሐታ አሕመረት ዐይናሁ አይኑ አጉረጥርጦ ቀልቶ ተነፋፍቶ ዘመቱባችሁ እኮ ዝም ትላላችሁ እየተቆጣ ነው የሚናገር። ግን ሁሌ እንደዛ አይደለም። ከሙሉነት ነው። መቆጣት ባለበት ቦታ ተቆጥቶ መግራት ባለበት ቦታ ገርቶ መግራት ላለ ሰው መግራት አለበት እንደ ሰው እንደ ወቅቱ። ምሳሌ የእውቀት ባለቤት የሆነና የእውቀት ባለቤት ያልሆነ ሰው እኩል ኃላፊነት ወይም ደግሞ መብትም አትጠብቅበትም። ረሱሉ ሰለላሁ ዐለይሂ ወሰለም ከባድያ የመጣው ሰውዬ ግመሉን እዛው ቁጭ አድርጎ እዛው ጋር ሸና ሆነ ምናምን ሲጮህበት ተውታል፣ ይጨርሳል። ግን ሌላውን ሰው እንደዛ ያደርጋል አያደርግም። ናም ስለዚህ ትሪትመንቱ የሰው ይለያያል። እዚህ ጋር እንዴት ኃይለ ቃል ወይም ደግሞ ብርቱ የሆነ እንደ እርከኑ ማለት እንደ ስራው ይለያል እንጂ ሁሌ ገር ነው ማለት አይደለም። ገር ነው ማለት ደግሞ እውነት አትናገርም ማለት አይደለም። ግን በለዘብት ቃል የሚጠቅመው ሰው አለ፣ ሀያል ቃል አንዳንዴ የሚጠቅመው ሰው አለ። ብቻ የሚያነቃህ ነገር አለ። አንድ ቀን ሹዕባ ብን አልሐጃጅ አላህ ረህመት አድርግላቸውና አህያ ላይ ሆነው ይሄዳሉ ከደረሶች ጋር። በእነሱ ጊዜ ዛሬ አሁን በዩኒቨርሲቲ ደረጃ ይህን ያህል ሺህ ተማሪ ያለ እነ ሹዕባ 30,000 ተማሪ ያስቀምጠዋል። 30,000 በስማ በለው እንዲህ ያለ እየተባለ በማስተጋቢያ ማለት በሰው
ቆሞ እዛ ከተማ ውስጥ ቁጭ ብሎ ከደረሶቹ ጋር እየሄደ አብደላህ ብን ቃዕነብ አልቃዕነቢ ደግሞ እንዲህ ይላል። እሱ ወጣት ነው፣ ትንሽ ሞቅ ነገር ያደርጋል እና ልጆች እየጠበቀ አብሮ የሚያሟሙቀውን ይሄ ከነሰው አጅቦት አህያ ላይ ቁጭ ብሎ ይሄዳል። አንድ ከተማ ናቸው፣ አያውቀውም። ተዓጀበና ሄዶ አህያዋን ያዘ፣ ልጓማን አስቆመ። ሰው ሁሉ ሹዕባ ብሎ ማን አንተ ምንድን ነህ አለ። ገርሞታል። ወጣትም ነው፣ ያው እንትንም የለውም ማለት ደንታ አይሰጥም። አንዳንዴ ልጅነት አለ። ማን አንተ? ገርሞታል። ሙሐዲስ ነኝ አለ። ምንድን ነው ሙሐዲስ አለ? የረሱሉ ሰለላሁ ዐለይሂ ወሰለም ሐዲስ የሚያወራ ነው አለ። እንግዲያስ አውጋኝ አለው። አውጋኝ ለእኔም ንገረኝ አለ። ሹዕባውን ተናደዋል። ዑለማዎች ግን አዋቂዎች ከሆኑ ማለት ነው ትክክለኛ መርፌ በሚገባ ነው የሚሰጡት። ከስንት ሺህ ሐዲስ ውስጥ አንድ ሐዲስ መዞ መተው ሰነዱን ተናግሮ የሱን ሼክ ሶስት ሼክ በሱና በረሱል ሰለላሁ ዐለይሂ ወሰለም መካከል ሶስት ሰው አለ። እኔ አሁን ትዝ አይለኝም። እሱን ጠራና ምን አለው? ኢነ ሚማ አድረከ ናሱ ሚን ከላሚ ነቢየት ልኡላ ኢዛ ለም ተስተሕይ ፈስና ማዕሺታ ብለዋል ነቢዩ። ከቀደምት አንቢያቶች ይሄን ኡማ የደረሰውና የተዋረሰ ነገር ቢኖር አንድ ነገር ነው። ኢዛ ለም ተስተሕይ እንደው እፍረት ከሌለ፣ እንደው ምን ይለኛል አላህ ፊት እንዴት ቆማል፣ ምንም እፍረት ከሌለ የፈለከውን ስራ አሉ። አሁን አታፍርም ወይ? እንደው እንደፈለክ ትሆናለህ ወይ? ለቀቀ። እንትኑን ለቆ ወደ ቤት ሄደ። በጣም ተበወዘ። ገባ። እንስራዎቹን በሙሉ ቻቻቻቻ አድርጎ ሰባበራቸው። እናቱን ጓደኞች ሲመጡ እንትን የለም በያቸው አለ። ወደ ቤት አልተመለሰም። ማን ነው? የታወቀ ሼክ አለ። ኢራቅ ነው ያሉት። መዲና ሂድ ኢማሙ ማሊክ አለ አሉት። ኢማሙ ማሊክ ጋር መጣ። ስንት ዓመት ቁጭ አለ። ከኢማሙ ማሊክ ሐዲሱ የሳቸውን ሙወጣን ከሚያወሩት ግንባር ቀደም ከሚባሉት ውስጥ አንዱ ሆነ። በቃ ቁጭ ብሎ በደንብ ተምሮ ማለት። ከዛ ሲገባው ሹባን ጋር ለመድረስ መጣ። ሲመጣ እሳቸው ሞተዋል። እና በዛ ሰዓት የሚለመንበት ሰዓት አይደለም። የምትቆጣበት ሰዓት አለ። በዲኑ ራሱ የምታገራለት ሰው አለ። ማግራትም የሚያገራው ሰው አለ። መቆጣትም የሚጠቅመው ሰው አለ። ግን ለሁሉም አንድ ብትር አትጠቀም። አላሁ አለም ሰለላሁ ዐለይሂ ወሰለም الحمد لله يا الله يا غفار سامعه نعمته درت شكري سهاقه سمر قبر سبتنت يا سلاه نقيا ندبر سيك لا غنداه جنة خير قبسيس يا فتاحو همني قل حبيبي نخايو أرقابو لخيبريدا سنفايو أرقابو لخيبريدا سنفايو أرقابو لخيبريدا سنفايو يا الله يا الله يا الله يا الله يا الله يا الله إلهي يا إلهي يا الله
إلهي يا إلهي يا الله يا ربي خلق ما بارو سمعوا يا يا غبا سنودا